ይሄ አሻንጉሊት ይንቀሳቀሳል። አሻንጉሊቱ እንዴት ይንቀሳቀሳል? እኔ ምን አውቃለሁ? ያማን እንደ ይቀርና እንዴት ይንቀሳቀሳል? እንዴት ይሄ ምን ነው የሚንቀሳቀሰው? ጨርቅ አይደል እንዴ? ይሄ ጨርቅ ይያያል እንዴ? ይኸው ማሚ ይኸው ተንቀሳቀሰ። ቅድም እንዲህ ነበር የተቀመጠው። ቅድም እንዳለ የተቀመጠው ነው። ሰላም ሰላም ውደኛ ቤተሰቦች እንዴት ናችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ ደህና ናችሁ? እናንተ ስትል ደህና ናችሁ አልኩኝ። እንግዲህ ዛሬ ያው ቤተሰብ ማሚን እዚህ አስቀምጠናታል። አትሄጂም ብለን ያው ይዘውኛል። ቤተሰብ እየተንከባከበች እንዴት ሆኜ እንደሚሄድ ግራ ገብቶኛል። ያው ቤተሰብ አልወፈርኩባችሁም። አላዛር ብዙም አይንከባከበኝም ነበር። ያው ማሚ መታ እንዴት እንክብካቤ ምን እንደሆነ አሳይታው ልትሄድ ነው። እርግጠኛ ነሽ አይንከባከብሽ? አራውቂ ነው። እኔ እንግዲህ የእናትነቴን ግዴታ እየተወጣው ነው። እሱም ያው እንግዲህ የባልነቱን ግዴታ የሚወጣ ይመስለኛል። ትንሱዬ እኔ ቆንጆ ደግሞ በጣም የምወዳት ልጄ ናት። ማሚ ራሱ ማለት ነው የውጭ ነው ያመጣችው ምግብ ያው እስከ ዛሬ እየበላን ነው። የምር ይዛለን ያልመጣችው ነገር የለም። በቃ እኛ ፋ እያልን እየተንከባከበችን እኛ ምግብ ብዙ ጊዜ በቀን አንዴ ነበር የምንበላው። አሁን በቀን 3 ነው የምንበላው። ያን ስላችሁ ያው ጊዜ ከማጣት ምናምን ቢዚ ከመሆናችን የተነሳ ነው። ግን ደግሞ ያው ማሚ መታ ሁሉ ነገር በቃ አስተካክላ ደስ ይላል። በቃ የምር እናት ያለችበት ቤት አስቡት ቤተሰብ በጣም ነው ደስ የሚለው። በዛ ላይ ያው ቤታችንን እንደዚህ እቃ ሞልታለናለች። የምሬ ነው በጣም የምናመሰግነው። ቤተሰብ የተለየ ነገር ምንም አላደረኩም። ያው እናት ማድረግ ያለባትን ነገር ነው ያደረኩት። ትንሱ ያው እንግዲህ ያው ልናገር ብለሽ ነው የተናገርሽው ማለት እንግዲህ ያው ይሁንሽ ተቀብያለሁ። እና በቃ በጣም ደስ የሚል ጊዜ ነው እያሳለፍን ያለው። እናታችን መታ ስጠይቅ ያለው ነገር ደስ ይላል አይደል? እናት መጥቶ ምናምን የምር ያገባችሁ ሰዎች ማለት ነው አግብታችሁ ከወጣችሁ በኋላ ግን ደግሞ ቤተሰብ መጥቶ ሲጠይቃችሁ ደስ ይላል። በኔም በኩል በሱም በኩል ሲመጣ የኔም እናት አንድ ቀን ትመጣለች እና ድሮስ ላይ ይቀራል። እሷ እዛ ቤቷን ስለምትወድ እንጂ ትመጣለች። እና በቃ ደስ ይላል። ቤተሰብ መጥቶ ሲጠይቃችሁ ያለው ስሜት በጣም ነው ደስ የሚለውና ማሚ ደግሞ በቃ እንደ ጓደኛ ከኔ ጋር መሳቅ ነው መጫወት ነው። ምንም ነገር በሷ ፊት የሚያሳፍረኝ ነገር የለም። ያው እንደ ጓደኛ ስለማያት በቃ ስራውኝ ቅባት ትቀባኛለች። አረ በቃ ተው ቤተሰብ፣ እኔ ያለሁበት ምቾት እንግዲህ ለእናንተም ይጋባባችሁ ይህንን ስሜት ብዬ ነው የምነግራችሁ። እና አሁን ራሱ አላዛር ሻወር ገብቷል። አይሰማም እዚህ የምናወራው ካሜራ እኔና ማሚ ደቀነን ነው የመጣ ነው። ካሜራውን እንደብቃለን። በጣም ተንኮል አስበን ምን መሰላችሁ ቤተሰብ፣ ቴሌቪዥን ተገዝቷል። ወንዶች ኳስ ፊልም ምናምን ይወዳሉ። በቃ 24 ሰዓት የምናገኘው እዚህ ሶፋ ላይ ያወራንም አልቻለም እኮ አልቻለም። በቃ አንደኛ ማሚም ስለገዛችለት በጣም በቃ እውነት አልጠበቀም ነበርና በቃ በጣም ነው ደስ ያለው። ፊልም ያያል እዚህ በቃ እዚህ ቁጭ ብሎ ፋንዲሻ አፍኩልኝ ይላል። በቃ እኛን ራሱ አናገረንም። እኔና ማሚ ኩሽና ደፍ እንላለን። እሱ እናቴ እግር ኳስ ላይ ተተክሎ ፊልም እያለ እንደገና እኛን እንግዲህ ያው ሊያጫውተን አልቻለም። እኔም ደግሞ እንዲህ ልጅ ምን እየሆነ ነው ማለት ጀመርኩኝ። ከዛ ሀሳብ አመጣ። እና እኔ የሚገርም በቃ እኔና ማሚ ናት ይሄን ሀሳብ ያመጣችው። ቲክቶክ ላይ የሆነ ቪዲዮ ታያለች የምር የሚያስቅ ነገር ለኔ ትልክልኛለች። እና ከዛ ይሄንን ብንሰራው ምናምን ስትል አረ ማሚ ደስ ይለናል ምናምን አልኳት። እና አላዛር ምን ልናደርገው አስበን ነው እቤታችን ውስጥ ትልቅ አሻንጉሊት አለች ራሱ የሰጠኝና እሷን በገመድ እናደርግና እዚህ ጋር ፋ ብሎ ሲያይ እንደ መንፈስ እንደ መናፍስትም ሆኖ እንዲያስደነግጣው ነው እንድጉት ነው። አሻንጉሊቷን እናስራታለን ደብቀን እናስራትና በምንጣፉ ስር ገመዱን እንወስዳለን።
እሱ ቁጭ ብሎ ያው እንግዲህ ሀገር ሰላም ነው ብሎ ቲቪ ላይ ነው ተተከለ ለማየት ይመጣል። ከዛ እኛ ደግሞ ምን እናደርጋለን? ገመዷን ከታች ስንስብ አሻንጉሊቷ ትንቀሳቀሳለች እንደዚህ ምናምን ወይ እንዲህ ልትል ትችላለች፣ አላቅም ወይ ልዘልበትም ትችላለች። እኔ እንጃ ገመዱ ወደ መራት ነው የምትሄደውና እንደዛ ለማድረግ ማለት ሊያስተውሉም ይችላል። በቃ ማለት ይሄ ቪዲዮ ሊሳካም ላይሳካም ይችላል። ምክንያቱም ማሚ ቲቪው ላይ ብቻ ትኩረት ካረገ ይሄ ሊታየው አይችልም። ፊት ለፊቱ ላይ እናስደነግጠዋለን። ግን ፊት ለፊቱ ነው እዚህ ጋር አሁን እንደሌለ ያውቃል። እዚህ ጋር መቼም እኛ እንዳልተቀነነሳለን ከዚህ ጋር ተነስተን እኛ ወደዛ ነው የምንቀመጠው። ገባሽ? ስለዚህ እዚህ ጋር የሆነ ነገር ሲንቀሳቀስ መቼም በደን አይደል አይደል? ምናልባትም ደግሞ ቲክቶክ ላይ ካየው ሊነቃብንም ይችላል። ብቻ ግን ደግሞ አይገምትም። እኛ ኩሽና እንዲህ ያደርጋሉ ብሎማ አያስብም። የሆነ ነገር ጉድ ምናምን እንላለን። አንዳንድ ነገር አመጣለታለሁ ምናምን እኔ እንዲበላ እንዲጠጣ። ግን እስኪ ያለው ነገር እኔ እንጃ። ብቻ ቤተሰቦች ከባድ ሊሆን ይችላል፣ ነገሮች ከባድ ሊሆን ይችላል። ግን እንደምንም አድርገን እቺን ሲስተም እንጠቀማለን። ማሚ ከዚህ በፊት ድሮ ምናምን ፍራንክ ትደራረጉ ነበር? እኔና አላዛር ቪዲዮ ከጀመርንም እንደራረጋለን። አይ ኖርማል ቤት ውስጥ ግን እንጫወታለን። ማለት እኔ ደስ ይለኛል። እኔ ያው እንደዚህ እንደምታይኝ የሆነ መጫወት መነጋገር ምናምን ደስ ይለኛል። እና ደግሞ ከምንም በላይ ልፊያ እወዳለሁ በደንብ። እና እኔና እሱ እንደ እናትና ልጅ ሳይሆን እንደ ጓደኛ ነው ያደገው። ሲጀመር እኩል ናችሁ ቤት ውስጥ እንደ ጓደኛ በቃ ስራም ከሌለኝ ምንም ከሌለኝ በቃ እንጫወታለን፣ እንራራጣለን ምናምን እንደዛ ነው ያደገውና ጫወታው ለሱ ምንም አዲስ ላይሆንበት ይችላል። እንጫወተው ግን እኛን ሲያይ ነው ትኩረት ሲያደርግ ነው። ገባሽ? እና እንጫወታለን እንደ እናትና ልጅ ሳይሆን እንደ ጓደኛ ነው የምንጫወተው። ሲጀመር አላዛር ልፊያ ይወዳል። በስማም በጣም ይወዳል። አንቺ ሲላፋሽ ወይኔ ጉዴ ልጅ እናቱን ያደክማል እንዴ ይላል። እግዚአብሔር በዛ ሰውነቱ ማሚ ላይ ይወጣባታል። እንላፋለን በጣም አያምሽም ደግሞ አንቺ እግዚአብሔርን አያምሽም፣ አይደክምሽም። ይስማታል። ለመሳም ራሱ ጉንጯን ለመሳም ፍዷን አብልቶ ነው የሚስመው። በቃ የሚያደርጋቸው ድርጊቶች በጣም ነው የሚያስቀኝ። እኔ ቤት ውስጥ በቃ በእነሱ ፋ ነው የምለው፣ አይደብረኝም። አሁን ልፊያ ቆይ አንቺን ራሱ ይታገልሽ የለም እኔ ለምዶ ማለት እኔ አልችልም ወይ ከዛ ደግሞ ማሚ ካለች በቃ ልክ ማሚ ወደዚህም ከመጣች እኔ እዛ ሲላፋኝ ማሚ እላለሁ በቃ። ከዛ እሷም ትቆነጥጥልኛለች። ደግሞ ይዘሽ ጧ ነው የምታረጊው። አሞ እንዴ አትንካትለዋለሁ። አዎ እሷ ደግሞ የምትመታው ምት እንዳይመስሉ። እስኪ ማሚ እጅሽ ግን እንዴት ነው? እሱን አልችልም። እኔ ደርቄ ነው የምቀረው። ድሮ ስለተመታው በደንብ እውነት ለመናገር በደንብ ነው የተቀጣሁት። ግን አሁን ዱላ አልችልም። ፊት ግን ምንም የቀረኝ የዱላ አይነቶች የሉም። በቀበጥ ተገርፌ ያውቃለሁ በዱላ ምናምን። አስቸጋሪ ልጅ ሆኜ ሳይሆን በቃ በጣም ልጅ እኮ ይቀጣል። ልጅ ቤተሰብ ይቀጣዋል። ያው በልጅነቱ ማንኛችንም ቢሆን ተቀተን ተገርፈን ያደግነው። አዎ በጣም ያው ደግሞ ወላጅ ልጁን የሚቀጣው ቀና መንገድ እንዲይዝለት፣ ትክክል መንገድ መስመር እንዲይዝለት ነው ልጁን የሚቀጣው። ያው ልጅ በመሄድበት መንገድ ምራው ይላል መጽሐፍ ቅዱስም ላይ እኛ ላይ ማለት ነው። እና ያው ልጅ መቅጣት ቆንጆ ነው። ማሚ ደግሞ ቆንጆ ቀጪ ናት የምር ማለት ነው። እና አላዛር ጋር እነ ማሚ ጋር ሲሄድ በኢየሱስ እኔ ልጆቹ ይገርሙኛል። ግን በጣም ድምጻቸው አይሰማም እኮ ማሚ እዮብ ያፌት ምናምን የምሬን ነው። ድምጻቸው አይሰማም። በቃ ማንበብ ነው የሆነ ነገር ስትይ በቃ እራት ለመብላት ምሳ ለመብላት አብረን ነው የምንበላው ሰብሰብ ብለን። ልክ ከዛ በኋላ ልክ ወይ በቃ ምግቡ እንዳለቀ እነሱም ይነሳሉ። እንደውም በቃ ትንሽ አሁን ቀውጢዋ እማቲ ናት። እማቲ በጣም አስቸጋሪ ነው። አስቸጋሪ እኮ አይደለችም ማለት እሷ ሕፃን ስለሆነች ነው። እነሱ በዛ እድሜ ማለት ፊቴን አይቶ ነው ቁጣዬን የሚያዩት። አሁን እሷ አንድ ሴት ናት። እሷ ደግሞ ቁጣ ራሱ ብታይ ይከፋታል። ወይ እግዚአብሔር አንቺ ምንም በፊትሽም ተናግረሻት አይደለም ሄደሽ መጅልገሻት ራሱ ማለት ነው አትመለስም። እውነት እንደሮ እና አላዛር እዮብም ያፌትም ማለት ነው ሰው ሲኖር ቤት ውስጥ ምናምን ፊቴን ነው የሚያዩት። አላዛር እኮ ይፈራሻል። አሁን ፊቴን ሲሪየስ ካደረኩኝ በቃ የሆነ ያልወደድኩት ነገር አለ ቀጥታ ወደ ጓዳቸው ነው የሚገቡት። ያልወደድኩት ነገር እቺ እኮ ሲሪየስም ስታረጊባት እንደዚህም ስትይ
ምንድነው እሱ ነገር መልሳ ምንድነው ትልሻለች? አልጋ አይገባትም፣ አትሰማኝም። አይደለም ጥፋት ይሁን መልካም ይሁን አታውቅም። ፊዚካሏ ነው እንጂ ትንሽ ልጅ ናት። እድሜዋ 5 ዓመት ገና ነው። 5 ዓመት ነው ገና። አዎ ለዛ ነው። እና ማሚ ልጅ ስትቀጪ ራሱ ደስ ይላል የምር ማለቴ አይራዋቸው አይጥማቸው፣ ግን ደግሞ ስርዓት መያዝ አለባቸው ትላለች። አዎ በቃ ይሄ ነው። እና ላዛር ራሱ አሁን ራሱ እግዚአብሔርን ትቆጫለሽ እኮ። አዎ ማለት አሁን መስመር ላይ ካየሁት ደስ አይለኝም። በሌላ ነገር አይደለም፣ ለህይወቱ ለመስመሩ ሲል መጥፎ መስመር ላይ ካየሁት ወይ መጥፎ ነገር ሲናገር በሰሙ አላልፍም። ያው እንግዲህ እንደምታዩ ማለት ነው። ልጅ ደግሞ ማለት ነው ሁላችሁም ልጅ ደግሞ ያው ቤተሰቡን ነው የሚመስለው አይደል? ወጥቶ በቃ ቤተሰቡን ነው የሚመስለው። ከደህና ያደገ ቤተሰብ እንደዚህ አይታችሁት በስርዓት ሲኖረው ሲያከብር ሰው ምን ሲል እንትን ትላላችሁና የምሬን ነው። በጣም ጨዋ ናቸው ማሚ ልጆች፣ ደስ ይላሉ ሁላቸውም እና ደስ ይላል በጣም። እኔም ደግሞ ያንቺ ራዕይ ተከትዬ ልጆቼን እንደዚህ ነው የምታሳድግ በቀረው እንደዛ ሳይሆን በቃ ማለት መስመር እንዲይዙልሽ አብሶ ከትልልቅ ሰው ጋር ምናምን እንትን እንዲሉ አልፈልግም። ማለት እንዲሳፈጡ አልፈልግም። በቃ ሰው የሰው ቫልዩ የሚገባቸው ሁሌም ሰው ትልልቅ ሰው ባገኙ ቁጥር ወሬ ሲወራ የቡናም ወሬ የምንም ሲሰሙ ጥሩ አይደለም። በቃ ልጅነቱ ልጅ ሆኖ ነው ማደግ ያለበት። አዎ በጣም ደስ ልጅ እንደ ልጅነቱ ነው ማደግ ያለበት። ያሁን ልጅ ደግሞ ማሚ ከእናት እኩል ስልክ ይዛል። ከዛ በኋላ አክቱ የሆነ ድርጊታቸው ምናምን የምሬን ነው በጣም ከባድ ነው። እኔ ትልቅ ቆያለሁ ታናናሾች እንዴት እንደሚያረጋቸው አረውነት ነው ማለት የኔ ታናናሾች ሳይሆን ወላጆችም እኮ ነው። ይሄ እኮ የወላጅም ችግር ነው። አሁን እነሱ ትልልቅ ሰዎች ሆነው ጎረቤታውን ሲመጣ ቤተሰብ ቁጭ ብሎ ያወራል፣ ልጅም መጥቶ አብሮ ቁጭ ይላል። እንደዛ መሆን የለበትም። ወሬ መልመድ የለበትም ልጅ። ሁለተኛ ደግሞ እንደዚህ እንደ ፋሚሊ ስናወራ ማለት ነው ያው ልጆች ያላችሁ ምናምን ትኖራላችሁ በጣም ቢዚ ሆናችሁና ያው ይጠቅማችኋል ከምንለው እኛ ከምናየው ማለት ነው። ለምሳሌ አሁን ስለማቲ ነው ማወራላችሁ። ትንሽ ልጅ ናት አይደለ? ማሚ ጋር ያለውን ስርዓት ነው ማሳያችሁ። መጀመሪያ ላይ ምናምን እሷን ለመገላገል ምናምን አሁን እኛ ስታስቸግረን ስልካችንን እንሰጣታለን። ለካ አሸንጎሊቶች ላይ ራሱ ማይሆን ፊልም ነው የሚታየው በጣም እና ማሚ አስተታት በቃ የአማርኛ ነው የምታየው። ፊት የውጮቹን አታይም። አሁን የውጮቹ መጥፎ ነው አይተሽ ከሆነ አይቼኮ ነው ነገር ነው የሚያሳዩትና የነዛን ባህሪ ደግሞ ለመያዝ ይቀላቸዋል። የሚገርም ነገር ግን የኢትዮጵያኖችን ልጆች የኢትዮፒስ ቪዲዮዎች ስላሉ እነዛን ቪዲዮዎች ትምህርት ሰጪ ነው። ቋንቋ እንትን ፊደል ይማሩበታል፣ መዝሙር ይማራሉ፣ ስለ ሀገራቸው ሴት ያውቃሉ እንጂ የፈረንጆቹን በከፈቱ ተንኮል ብቻ የሚያስተምሯቸው በእውነት ምንም ደህና ነገር እውነት የምር ቁጭ ብላችሁ እስኪ ቋንቋ ይማራሉ በሚል እኮ እንግሊዘኛ ይማራሉ ብላችሁ የምታስቡ ደግሞ ከሆነ አሉ እኮ አሪፍ እኮ አስተማሪዎች እኮ አሉ። ግን ሁሉም አይደለም። አንዳንዱ የእውነት ለመናገር ማይሆን ይሄ ሌዝቢያን ምናምን ቁጭ ብላችሁ እስኪ የምር ነው በቃ እንዴ ትልልቅ ሰው ማያየው ነገር አለ በጣም ማይሆን ድርጊት ሲያደርጉ ምናምንና ማሚ ይሄንን ትከለክላለች። ለምን ይሄ ያልኳችሁ ሌላ ጊዜ እኔ ስልክ ስጣት ነበር። አሁን ሐዋሳ ሲሄድ ትንሱ ስልክ እንዳሰጫት ያው ነግሬሻለሁ ትለኛለች። ከዛ አርፈን እናጫውታታለን። እና ያው ከተማራችሁበት ከማሚ የማሚ ልጆች እንዴት ነው የሚያድጉት የሚለው ነገር እንንገራችሁ ብለን ነው። እና ዛሬ ማሚ እዛ መጋረጃ ውስጥ ካሜራማናችን እዛ መጋረጃ ውስጥ ትገባለህ። ይመቻል ብዬ አስባለሁ። ለአንተ ያስገባሃል። ቀጠን ያለ ነው የኛ ካሜራማን እና ያስገባሃል። እዛ መጋረጃ ውስጥ ትገባለህ። ይኸው ቀስ ብለህ ነው እሺ። አሁን ላይ ምናምን እንትን ይላል። ምክንያቱም ፊልም አዘጋጅቷል። በክፍተቷ በኩል ካሜራውን ማውጣት ፊልም አዘጋጅቷል። ፊልም አዘጋጅቷል። አያስብህም አንተ እንዳለህም አያውቅም። እሱ ሻወር እየወሰደ ነው። ከዛ በኋላ እንትን ፊልም ያለው ምናምን እንዳረብሹኝ ምናምን ብሎናል። እና አስቀድመን ነው ተንኮር ያሰብንበት። እንግዲህ ቤተሰቦች አሁን ምን አደርጋለሁ? የሚታሰረውን እናስተካክላለን። የምንድነው የልብስ ማስጫ ግቢ ላለው ሰው ብቻ አታስታውቅም። አሸንጎሊቷ ቡክ ያለች ስለሆነች እንቀርገ ሙልጭ ብሎ ደግሞ እንዳያዋርደኝ ከዛ በቂጧ ስር ከዛ በጉ አረጋታ አይማም ልሳ ኬክ ተቀመጥበት አለበለዚያ
ለተንኮል ስንለፋ ይሄ ገመዱ ረጅም ነውና አይታይም። በቃ እዚህ ወንበሩ ስር ከተቹ እንዳያዩ አይደል? ቤት በወንበሩ አደረግና እኔ እዚህ ውስጥ ነው መጋረጃ ውስጥ በዛኛው ደምት ነው አውሰጣለሁ። አዩ እንደዚህ ቮይስ መስጫው ነው። ስልኩ እዚህ ጋር አያስበውማ። ይቀመጥ ሻወር ገብተህ ቀረህ እኮ እንዴ? እንዴት ነሽልኝ? እንዴት ነህ? ሰው ሻወር ገብቶ አይጠማል? አጣመህ አባቱ ፏረቅሽኝ እኮ በእናትሽ። ታዲያ ግጠማ። ኧረ ባይገጥምስ? እኔ አሁን 5 ሰዓት ላይ ጨዋታል። ከዛ በፊት ራሴን ሞቅ ለማድረጊያ ትንሽ አንዳንድ ነገሮች ከተገኘም ፊልም እናያለን አይመስልሽም? እኔ እኮ የቲቪ ከመጣ ወዲህ እኮ ከእኛ ጋር መጫወት አቁመሃል አንተ። ማለት ተተክለህ ቲቪ ላይ ነው። ተተክለህ ቲቪ ላይ ነው። ምን ጉድ ነው? ቲቪ ላይ ማለት ነው። ቲቪ ላይ የምሰራው ኳስ ነው ማለት ሌላ እና አንዴ ኳስ ትላለህ፣ አንዴ ፊልም ትላለህ። በቃ ልናገኝ ካልቻለን እሺ እኔስ ይቅር። ሚስትህ እኮ ትናፍቅሃለች። እማ ሚስቴ ስትይ ምን እየሰራሽ ነው? ብርቱካን ማለት እንዴ? መኪና ገዛች እንዴ? የኔ ፍቅር አልናፍቅሽም? ፊልም ላይ እየተተከለ ትንሱ አልናፈቁሽም ይልሻል። ፊልም ላይ እየተተከለ እኮ አንተ እሺ ታጣብክ? በረደ አልመስልም ወይ? ታጣብኩ በረደ? አዎ ቡና ፈላለሽ? እሺ እኔ ብዙ የብርቱካን ቢ አይ እኔ አሁን ቃላስተኝ ኧረ ይጣፍጣል እማዬ። እንደሚጣፍጥማ ቃለው እናንተ ብሉ እጨምርላችኋለሁ ብሉ። እንኪ እቺን ተካፈኝ እቺ It's okay. ማለት ታውቂያት የምችልች ባለፈው እኔ ቅርብ ጊዜ ነው ያየኋት። እንዴት ሆይ እንዴት ነው የሚያዘው? ብላ መጣሁ። ወሬት ነሽ? መጣሁ። ቆይ ኩሽና የጠርኩት ነገር አለ። መጣ አዲስ ፊልም ነው ይሄ። አንሰጥም ነው አንዘግጥም ነው የሚለው። እጅ አንሰጥም። እስቲ የሀገራችንን ፊልም እንሞክረው። አንድ ቀንም ተደስተና እናገኛ። ሚስቴ ትገለኛለች ደግሞ መሬት ላይ ሳንጠባጥብ። የመተሺ ቦታ የሆነች ወፍ በላቧ ያሸሽ በረይ ስላሴ ኮር ላባው ላይ እዚህ ጸላይ አራተኛ ሁሉም ግጭት ወደ ጸባይ አድርግርን ያስቀደሙ ሁለት ስልጡን አፍሪካ ያለ ለዚህ ደግሞ ደስ ይላል። በፈጣሪ
ማሚ ምንድን ነው ማሚ? እንዴ እማ እናቴ ነይ እስኪ ማሚ ይሄ አሻንጉሊት ይንቀሳቀሳል። አሻንጉሊቱ እንዴት ይንቀሳቀሳል? እኔ ምን አውቃለሁ? ያማን እንደ ይቃዣ ነው እንዴት ይንቀሳቀሳል? እንዴት ይሄ ምን ነው የሚንቀሳቀሰው? ጨርቃረን እንዴ? ተይ ማሚ፣ ይሄ ነገር ነፍስ አለው ነፍስ አለው። ከዚህ ቤት እናስወጣ። ምን ሁለቴ ምናምን አይቼዋለሁ። እሱን አላ ዘራት ቃዥ በእናትህ እንዴ ምን ያማን እንዴ? አሻንጉሊት ቤት ጋር ነው ጨርቅ የሚንቀሳቀሰው አይደለም። የምር በእናትህ ብርቱካን ብላ ነይ ቁጭ በይ። እሺ አንዴ እዚህ ኩሽና ቃትጃለሁ። አንዴ ብቻ ትንሽ ደቂቃ ያ ቁጭ እኮ አንተ ታየዋለሽ። እንቀሳቀስኩ ትንሽ ጠብቂ። ጨርቅ ነው። አንተ እኔን አታጃጅለኝ ማሚ። እኔን አታምኚኝም? ይሄ ጨርቅ እያየህ አይደል እንዴ? ይኸው ማሚ፣ ይኸው ተንቀሳቀሰ። የታል? ቅድም እንዲህ ነበር የተቀመጠው። ቅድም እንዲህ ያለ የተቀመጠው እናቴ። ወይኔ ጉዴ! ልጅ ምን ነካ ዛሬ? አንተ ምን አለ? በኢየሱስ በእውነት የምሬን ነው የምልሽ፣ ይንቀሳቀሳል። ኧረ ለዘር ዝም በል በእናትህ። ኧረ ሰው ይስቅብሃል እንዴ! ይኸው ይንቀሳቀሳል እኮ አሁን ሲንቀሳቀስ። የት አለ የሚንቀሳቀሰው? ጨርቅ ቤት ሀገር ነው የሚንቀሳቀሰው። አንተ ምን ሆነሃል? በጌታ በኢየሱስ። እሺ በቃ ከዚህ ቤት ውጣልኝ። ምኑ እሱ ለምን አልፈልግም እንዴ? እማ የት ናት እሷ? ምን እየሰራች ነው? መኝታ ቤት ነው ልብስ እያጣጠፈች መሰለኝ። እማ አቤት ጋራይ ነይ እማ። አራት ዙ ልጅ እየቃዠ ነው መሰለኝ። ጌታ እንዴ ምን ሆነሃል? አስወጪልኝ ይሄን ነገር አስወጪልኝ። አሻንጉሊቱ ይንቀሳቀሳል ይላል እንዴ? በቃ አልፈልግም፣ አስወጡልኝ። ይንቀሳቀሳል። ቦታ አስተካክልለትና ሌላ ቦታ ይቀመጣል። አሁን ምን አደረገው? ይንቀሳቀሳል ነው ያልኩሽ። አይሰማሽም? የምን መንቀሳቀስ ነው የምታወራው? ስትገዛ ተንቀሳቃሽ ነው እንትን ነበረው። ባትሪ ያለው ውስጡ ላይ እስኪ ሊሆን እስከ ዛሬ ድረስ ያልተንቃኝ ምን ወደሻል? እኔ አሁን ይኸው ፊልም እያየሁኝ ነበረ። እሺ ታዲያ ለምን እኔ ሲንቀሳቀስ እያየሁት አይኔን እየሸወዳችሁኝ ነው? አይን እያየ ይንቀሳቀሳል። ማሚ ስራ እየሰራሁ ነው። ይንቀሳቀሳል። ብታወጪውስ መኝታ ቤት አድርጊው። ይቀመጥ። አሁን እኔ መኝታ ቤት ምን አደረገው? ካንተ እኔ እሺ ቆይ ማሚ ራሱ አይደል ገዝተህ ስታመጣ ቋንተ ይንቀሳቀሳል። ከዚህ በፊት ሲጀምር መኝታ ክላሳችን ራሱ አልነበር እንዴ? እኮ አሁን ይንቀሳቀሳል። ለምን አታምኑ? እሺ ትንሽ ጠብቂ፣ ይንቀሳቀሳል።
አንተ ቆይ ጠብቁት ትንሽ ነው። ይሄው ምን የሚል ኩሽና ላይ ድስት ጥጃለሁ። ማሚ እኔ ሄጃለሁ እኔ ሄጃለሁ ስራ እኮ እኔም ድስት ጥጃለሁ። ይቃጠልብኛል። ኧረ ዝም ብለህ ተቀመጥ። የምታየው ሆረር ፊልም ነው አይደለም? አማርኛ ነው እያየህ ያለው። አረ ይንቀሳቀሳል ነገር እዚህ ቤት አስወጣዋለሁ። ይንቀሳቀሳል። አስወጡልኝ። አስወጡልኝ። እኔ የምወጣው እኔ እወጣላችኋለሁ። እንግዲህ ልጁ ምን ሆነ? በስመ አብ እኔ የሰጠኝ ጊፍት እንዴት ነው አውጪ የምትለኝ? ለምን ሰጠኝ ታዲያ? እኔ በጣም ነው የምወደው። ባዶ ክላስ አድርጉ። ባዶ ክላሶች ጋር ማሚ እግዚአብሔር እስቲ ታዲያ ስንመጣ ማይንቀሳቀስ አንተ ብቻ ጋር የሚንቀሳቀሰው ምንድን ነው? ማሚ ይንቀሳቀሳል። የት አለ? ለምን ማታምኑኝ? እኔ እኮ የት አለ? በቃ ይንቀሳቀሳል። እሺ ለምን ወደኩኝ? እኔ ምን አግላለሁ እንዴ? ምን ነው እሱ ላነሳው ሰይድ እኮ ነው የወድቆ እኮ ነው እንዴ? ማሚ ራሱ የሰጠኝ ጊፍት እንዴት ነው አውጥተሽ ጣይ የምትለኝ? በቃ እያዘዝኩሽ ነው። የሆነ እዛ አስገቢው። በቃ አይሆንም። በቃ ለምን ይወጣል? ምን ማለት ነው? ቁጭ በልና እኔ አልቀመጥም። ና ፊልሙን አላየም። ይቅርብኝ። አልፈልግም። አንተ መንፈስ ትፈራለህ? አሁን መንፈስ ቢመጣ ከቤት ውስጥ እንዴት ነው የምታስወጣው? አላገባኝም። እኔ ስለመንፈስ ስለሆነ እና ምንድን ነው የምታሽ? ያው ሁኔታ ይኸው እስካሁን ከመጣን ሰዓት ጀምሮ የተንቀሳቀሰ አይደለም። ሲጀመር እኔ የምሬው እንዴ ለራሱ ቁጭ ይላል። ተንቀሳቀሰ ማለት ናነካው የሆነ ምን ትፈራለህ? ናነካው እስቲ ና እንቀሳቀስ እስቲ ያሳየን። ናነካው ግም አልነካም እንዴ አንተ ለምን እና መንፈስ አልፈልግም። ማሚ ወንድስ እንደሚያደርገው ልጁ ምን ሆነ ነው? እሺ አባቴ እኔ አታምነኝ። ማሚ አታምነኝ። ማሚ እኔ እየነካሁት አይደል? ተንሶ እየነካችሁ አይደል እንዴ? ለአንተ ሲሆን ነው የሚንቀሳቀሰው። መስኪን ነው አሞ በቀና ይሁን ነው ነው እንዲሆን ነው የሚመስል ነው ነው አጫፍንከው እኔ እኮ መንፈስ ነው የመሰለኝ። አዎ መንፈስ ቀጥታ ኧረ ገደለች። እኔ ባለው ያለኝ ካሜራማን ነው የሚመስለኝ። ተጫወት ነበር። የት ነበረ? ተቆጣ መጋረጃ ውስጥ። ኧረ በእናታችሁ ቪዲዮ ይዛችኋል እንዴ? ተጫወት ነበር። ቮይስ ግን ይገባል። አሁን ቮይሱ ከርቀት ሆነ ነው ሪከርድ እያደረግን የነበረው። ጌታ ሆይ ስራ እየገባ ነው። የምር የምትገርመዋችሁ እግዚአብሔርን ፕራንክ ተደርጋል አልተደረገ ተደርጊያለሁ። ግን እንደዚህ አይነት ፕራንክ ጥሩ አይደለም። መንፈስ ምናምን ጥሩ አይደለም። ቤቱ ደግሞ ሰፊ ስለሆነ ማሚ ያስፈራል። ቁጭ ባይ ነው ማሚ። አሻንጉሊት እኔ ድሮ የሆረር ፊልም ላይ ያየሁትን ነው የመሰለኝ። ቲክቶክ ላይ ላየም ሰሞኑን የምን እኔና ማሚ ቲክቶክ ላይ አሻንጉሊት ኧረ ጭራሽ አንተ ላይ አመጣና
አመጣ ነው ሰራንልህ። ለማንኛውም ቤተሰቦቻችን ፕራንካችን በቆንጆ ነገር ሁኔታ ተጠናቋል።